ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለእንግሊዝ ብሔራዊ ቡድንና ለማንቸስተር ዩናይትድ ክለብ በተከላካይ መስመር የሚጫወተው የሃሪ ማጓየር አጭር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለእንግሊዙ ማንቸስተር ዩናይትድ ክለብ የሚጫወተው ሃሪ ማጓየር ማን ነው? በሙሉ ስሙ ጃኮብ ሃሪ ማጓየር የተባለ የሚጠራው የእንግሊዝ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር ማርች 5 ቀን 1993 ሲሆን የተወለደው በሼፊልድ ደቡብ ዮርክሻየር ኢንግላንድ ውስጥ ሆኖ ያደገው ደግሞ በሞስኮርቦ አቅራቢያ በምትገኝ መንደር ውስጥ ነው። የወላጆቹ የአለን ዞኤና የዘር ግንድ እንደሚመዘዘው ከዛው ከእንግሊዝ ሲሆን ሁለቱ ወንድሞቹ ጆኤና ሎረንስ እንደርሱ ኳስ ተጫዋች ሲሆኑ እህቱ ዴሲ ደግሞ የሙያ ክህሎት ስፔሻሊስት ናት። ማጓየር የኤሌመንተሪና ሃይስኩል ትምህርቱን የተከታተለው በካቶሊክ ትምህርት ቤቶች ውስጥ በመሆኑ በባህሪው በጣም እርጋታን የተላበሰና አሳዛኝ እንዲሁም ቤተዘመዶቹን ተረክቦ መኖር የሚወድና የሚያዘወትር ነው። የማጓየር ተክለ ሰውነት ገና ከልጅነቱ ግዙፍ ስለነበር ወደ ኳስ ዓለሙ ከእድሜ ታላላቆቹ ጋር ተቀላቅሎ የመጫወትን አጋጣሚ ያገኘው ገና በልጅነቱ ኤሌመንተሪ ስኩል እያለ ነበር። በመቀጠልም ተወልዶ ባደገበት የሼፊልድ ዩናይትድ ህፃናት አካዳሚን በመቀላቀል የኳስ ጥበብ መቅሰም ጀመረ። ማጓየር በሼፊልድ ዩናይትድ ወጣቶች ቡድን ውስጥ እስከ 2011 ቆይታ ካደረገ በኋላ ወደ ዋናው ቡድን አድጎ 3 ዓመታትን ተጫወተ። በመቀጠልም እስካሁን የሚጫወትበትን የማንቸስተር ዩናይትድ ክለብ ከመቀላቀሉ በፊት በሃል ሲቲ፣ በዊጋን አትሌቲክ እና ሌስተር ሲቲ ተጫውቷል። በክለብ ስራውም ጎን ለጎን ለእንግሊዝ ከ21 ዓመት በታች ቡድን ውስጥ አባል ሆነበር ሲሆን ለዋናው የእንግሊዝ ብሔራዊ ቡድን እስካሁን በመጫወት ላይ ይገኛል። ማጓየር በጁን 2022 ከረጅም ጊዜ ፍቅረኛው ጓደኛ ፍሪን ሃውሲንግ ጋር ተጋብተው አብረው የሚኖሩ ሲሆን ጥንዶቹ የሁለት ሴት ልጆቻቸው ወላጅም ናቸው። የማጓየር ክለብ ታሪክ ምን ይመስላል? ማጓየር በክለብ ደረጃ መጫወት የጀመረው በሼፊልድ ዩናይትድ በ2011 ሲሆን ቀደም ብሎ በዚሁ ክለብ በወጣቶች ቡድን ውስጥ በርካታ ዓመታትን አሳልፎ ነበር። የመጀመሪያ ጨዋታውንም በኤፕሪል 2011 ቡድኑ ካርዲፍ ሲቲን ባሸነፈበት ጨዋታ ተቀይሮ ገብቶ ያደረገ ሲሆን ባሳየውም ግሩም እንቅስቃሴ ገና በጅምሩ የጨዋታው ኮከብ ተብሎ ተሰይሞ ነበር። በቀጣይም በውድድር ዘመኑ 4 ተጨማሪ ጨዋታዎችን አድርጓል። ይሁን እንጂ ቡድኑ ቀደም ብሎ አጥጋቢ ነጥብ አልሰበሰበም ነበርና በዛው ዓመት ወደ ታችኛው ሊግ ለመውረድ ተገደደ። ማጓየር በቀጣዩም የ2011-12 የሊግ ውድድር ዘመን የቡድኑ የመጀመሪያ ጨዋታ ላይ ቡድኑ አሁልደም አትሌቲክን 2-0 ባሸነፈበት ጨዋታ ላይ የመጀመሪያ የሆነውን ጎሉን አስቆጠረ። በቀጣዮቹም የውድድር ዘመን ጨዋታው ግሩም እንቅስቃሴ በማድረጉ የተመለከቱት የቡድኑ አስተዳዳሪዎች እስከ 2015 የሚያቆየውን ፊርማ እንዲያኖርለት አደረጉት። በዚህ ውድድር ዘመን ቡድኑ ማጓየር የዓመቱ ምርጥ ተጫዋችና እንዲሁም የዓመቱ ምርጥ ወጣት ተጫዋችም ብሎ ሸለመው። ማጓየር 3 ዓመታትን በሼፊልድ ዩናይትድ ከቆየ በኋላ ብቃቱ ማደጉን የተመለከቱት ክለቦች ጥያቄ ማቅረባቸውን ተከትሎ ወደ ቀጣዩ ክለብ ሃል ሲቲ አመራ። በሼፊልድ ዩናይትድ በቆየባቸው ዓመታት 137 ጊዜ ተሰልፎ የተጫወተ ሲሆን በዚሁም 5 ጎሎችን በስሙ አስመዝግቧል። ሃል ሲቲ በጁላይ 29 2014 ማጓየርን በ2.5 ሚሊዮን ፓውንድ ለ3 ዓመታት ኮንትራት ማሰረሙን ይፋ አደረገ። ማጓየርም የመጀመሪያ ጨዋታውን በኦገስት 21 ሃል ሲቲን በአውሮፓ ሊግ የጥሎ ማለፊያ የመጀመሪያው ዙር ጨዋታዎች ላይ የቤልጂየሙን ሎክረን ገጥሞ 1-0 ሽንፈት ሲያስተናግድ ተጫወተ። በቀጣይም ለተወሰኑ ጊዜያት የመጫወት ዕድል ሲያገኝ ቀርቶ በዲሴምበር 20 ቡድኑ ከስዋንሲ ሲቲ ጋር ተጫውቶ በተመሳሳይ 1-0 ሲረታ እሱም የመጫወትን ዕድል አገኘ። በቀጣይ ሃል ሲቲ ማጓየርን በውሰት በፌብሩዋሪ 10 2015 ለዊጋን አትሌቲክ ክለብ አሳልፎ ሰጠው። የመጀመሪያ ጨዋታውንም ለዊጋን በፌብሩዋሪ 28 ከሪዲንግ ጋር በተደረገው ጨዋታ ተሰልፎ የተጫወተ ሲሆን በውጤቱም ዊጋን አትሌቲክ 1-0 አሸነፈ። በፌብሩዋሪ 28 ከብላክፑል ጋር በተደረገ ጨዋታ ደግሞ ማጓየር ለክለቡ የመጀመሪያ የሆነውን ጎሉን በአናቱ አስቆጥሮ ዊጋን 3-1 በሆነ ውጤት አሸነፈ። ማጓየር በውሰት በነበረበት ወቅት ለዊጋን 16 ጨዋታዎችን አድርጎ እንዲሁም ለሃል ሲቲ ደግሞ በሁሉም ውድድሮች በአጠቃላይ 54 ጨዋታዎችን ካደረገ በኋላ የጨዋታ ብቃቱ እያየለ በመምጣቱና የተለያዩ ክለቦችም ሃል ሲቲን የሽጥልን ጥያቄ ማቅረብ ጀመሩ። ይህንንም ተከትሎ ሌስተር ሲቲ የተሻለ ዋጋ 12 ሚሊዮን ፓውንድ እና በቀጣይም ወደ 17 ሚሊዮን ፓውንድ የሚያድግ ዋጋ በማቅረቡ ማጓየር ለ5 ዓመታት ኮንትራት ፈረሙ። ጁን 15 2017 ሌስተር ሲቲን ተቀላቀለ። ማጓየር በኦገስት 11 2017 የመጀመሪያ ጨዋታውን ለአዲሱ ክለብ ሌስተር ሲቲ ከአርሰናል ጋር በተደረገ ጨዋታ የጀመረ ሲሆን በውጤቱም አርሰናልን 4-0 አሸነፈ።
ከ8 ቀናት በኋላ ሌስተር ብራይተንን 2-0 በሆነ ውጤት ሲያሸንፍ ማጉዌር የመጀመሪያ ጎሉን ለሌስተር አስመዘገበ። በዚሁም የ2017-18 የውድድር ዘመን ግሩም እንቅስቃሴ በማድረጉ የውድድር ዘመኑ የሌስተር ሲቲ ኮከብ ተጫዋችነትን ክብር በመቀዳጀት ሽልማትን ተሸልሟል። ይህንንም ድሉንና ብቃቱን ተከትሎ በቀጣዩ የውድድር ዘመን ማንቸስተር ዩናይትድ ማጉዌርን የተከላካዮች ሽያጭ ሪካርድ በሆነ ዋጋ ለመውሰድ ቢጠይቅም ጥያቄው በሌስተር ውድቅ ተደረገ። ይሁን እንጂ በቀጣዩ የ2019-20 የውድድር ዘመን የማንቸስተር ዩናይትድ የሰጠውን ዋጋ በድጋሜ በማሻሻል አሁንም የዓለም የተከላካዮች ሪካርድ በሆነ ዋጋ ማጉዌርን ከሌስተር እጅ ፈልቅቆ ወሰደው። በኦገስት 5 2019 ማንቸስተር ዩናይትድ ማጉዌርን 80 ሚሊዮን ፓውንድ ዋጋ በማቅረብ ለ6 ዓመት ኮንትራት የራሱ ንብረት እንዳደረገው ይፋ አደረገ። ይህም ዋጋ በጃንዋሪ 2018 ሊቨርፑል ለቨርጂል ቫን ዳይክ ከከፈለው 75 ሚሊዮን ፓውንድ የዓለም የተከላካዮች ሪካርድ እንደሰበረ ታወቀ። ፊርማውንም ተከትሎ ማጉዌር በፕሪሚየር ሊጉ የማንቸስተር ዩናይትድ መክፈቻ ጨዋታ በኦገስት 11 ቡድኑ ቼልሲን 4-0 በሆነ ውጤት ሲያሸንፍ የመጀመሪያ ጨዋታውን የተጫወተ ሲሆን በዚህም ጨዋታ የጨዋታው ኮከብ በመባል ተመርጦ ሽልማቱን ተቀበለ። ይህንን ጨዋታ ለማጉዌር ለቡድኑ ውስጥ መልካም ጅማሮ እንዲሆንለት አስችሎታል። በጃንዋሪ 17 2020 ማንቸስተርን አምበል የነበረው አሽሊ ያንግ ወደ ኢንተር ሚላን መሄዱን ተከትሎ ማጉዌር የክለቡ አምበል እንዲሆን በአሰልጣኝ ኦሌ ጉናር ሶልሻየር ተመረጠ። ከ9 ቀናት በኋላም ደግሞ ለዩናይትድ የመጀመሪያ ጎል ቡድኑ ትሬንፊልድ ሮቨርስን 6-0 በረተው የኤፍኤ ዋንጫ ጨዋታ አስቆጠረ። የመጀመሪያውን ፕሪሚየር ሊግ ጎሉን ደግሞ ዩናይትድ በፌብሩዋሪ 17 2020 ቼልሲን 2-0 ሲያሸንፍ አስቆጠረ። በጁን 27 2020 ማጉዌር ቡድኑ በኤፍኤ ዋንጫ ሩብ ፍጻሜ ኖርዊች ሲቲን 2-1 ሲያሸንፍ የማሸነፊያን ጎል በተጨማሪ ሰዓት አስቆጥሮ ቡድኑን ባለድል አድርጓል። ማጉዌር ምንም እንኳን ክለቡን በአምበልነት መምራት ከጊዜ ወደ ኋላ ቢወስድበትና ቡድኑን በቋሚነት የመሰለፍ ዕድል አሁን ላይ ባይኖረውም እስካሁን ግን ለቡድኑ ወሳኝ ጎሎችን በማግባት ይታወቃል። ማጉዌር እስካሁን በማን ዩናይትድ ቤት በሁሉም ውድድሮች 254 ጊዜ ተሰልፎ የተጫወተ ሲሆን 17 ጎሎችንም ከመረብ አሳርፏል። የማጉዌር ብሔራዊ ቡድን ተሳትፎ ምን ይመስላል? ማጉዌር ለእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ለመጀመሪያ ጊዜ የተመረጠው በኖቬምበር 2012 ሲሆን በወቅቱም እንግሊዝ ከሰሜን አየርላንድ ጋር ለነበረባት የወዳጅነት ጨዋታ ነበር። ይሁን እንጂ ከአንድ ጊዜ በስተቀር ለዚህ ቡድን የመጫወት ዕድል ሳያገኝ ቀርቶ ከ5 ዓመታት በኋላ በኦገስት 24 2017 ለዋናው ብሔራዊ ቡድን ተመረጠ። ይህም ወቅት እንግሊዝ ለ2018 የፊፋ የዓለም ዋንጫ ማጣሪያ ከማልታና ስሎቫኪያ ጋር ለነበረባት ጨዋታዎች ነበር። ማጉዌር የመጀመሪያ ጨዋታውንም በዚሁ የማጣሪያ ውድድር ያደረገው እንግሊዝ ሉትኒያን 1-0 ባሸነፈችበት ወቅት ነበር። በመቀጠልም ማጉዌር እንግሊዝ ለነበረባት የ2018 የዓለም ዋንጫ የተመረጠ ሲሆን በዚሁም ውድድር እንግሊዝ ቱኒዚያን 2-1 ስታሸንፍ ሃሪ ኬን ላገባው ጎል ማጉዌር አመቻችቶ በማቀበል ወሳኝ ሚና የተጫወተ ሲሆን በሩብ ፍጻሜው ደግሞ እንግሊዝ ስዊድንን 2-0 ስታሸንፍ በ30ኛው ደቂቃ ላይ በግንባሩ በመግጨት የመጀመሪያውን የብሔራዊ ቡድንን ጎሉን አስቆጥሯል። በአውሮፓ ዩሮ 2020 ውድድር ማጉዌር የቡድን አባል በመሆን እንግሊዝ በምድብ ጨዋታቸው ከቼክ ሪፐብሊክ ጋር ስትጫወት የተሰለፈ ሲሆን በሁለተኛው ዙር እንግሊዝ ጀርመን 2-0 ባሸነፈችበት ጨዋታ ደግሞ የመጀመሪያው ኮከብ ተሸላሚ ነበር። በጁላይ 3 2021 በሩብ ፍጻሜው እንግሊዝ ዩክሬንን 4-0 ባሸነፈችበት ጨዋታ ለእንግሊዝ ሁለተኛውን ጎል አስቆጥሯል። ማጉዌር አሁንም ለእንግሊዝ ብሔራዊ ቡድን በመጫወት ላይ ሲገኝ እስካሁን 64 ጊዜ ተጫውቶ 7 ጎሎችን ከመረብ አሳርፏል። ማጉዌር በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የእንግሊዝ እግር ኳስ ሊግ የኦገስት 2011 ምርጥ ወጣት ተጫዋች ሆኖ ተመርጧል። የ2011-12 የውድድር ዘመን የሼፊልድ ዩናይትድ ምርጥ ወጣት ተጫዋች ነበር። የ2016-17 ውድድር ዘመን የሃል ሲቲ የዓመቱ ምርጥ ተጫዋች ሆኖ ተሰይሟል። የ2017-18 ውድድር ዘመን የሌስተር ሲቲ የዓመቱ ምርጥ ተጫዋች የነበረ ሲሆን የኖቬምበር 2023 ወር የፕሪሚየር ሊጉ ኮከብ ተጫዋችም ሆኗል። ውድ ተመልካች አድማጮቻችን የታዋቂውን የሃሪ ማጉዌር ለእንግሊዝ ብሔራዊ ቡድንና ለማንቸስተር ዩናይትድ ክለብ በተከላካይ መስመር የሚጫወተውን በአጭር ኳስ ታሪክ ያስተነተንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼርና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱ በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸር እንሰንብት።